ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች በሐረሪ ክልል በ1 ቢሊዮን ብር በጀት ዘመናዊ የፍሳሽ ማጣሪያ ፕሮጀክት ግንባታ እየተፋጠነ እንደሚገኝ የክልሉ ውሃና ፍሳሽ ባለስልጣን አስታወቀ። ፕሮጀክቱ ለበርካታ ስራ አጥ ዜጎችና ባለሙያዎች ሰፊ ስራ ዕድል እየፈጠረ እንደሆነም ተገልጿል። ዘገባው የሄኖክ ግርማ ነው። በተለይም ደሴ በዝርዝር ታቀርበዋለች። በሐረሪ ክልል በ1 ቢሊዮን ብር በጀት የተገነባ ያለው ግዙፍ የፍሳሽ ቆሻሻ ማጣሪያ ፕሮጀክት እየተፋጠነ እንደሚገኝ የክልሉ ውሃና ፍሳሽ ባለስልጣን አስታወቀ። የባለስልጣኑ ስራ አስኪያጅ ኢንጂነር አህመድ መሐመድ እንደገለጹት ፕሮጀክቱ የሐረር ከተማን የፍሳሽ ቆሻሻ አወጋገድ ስርዓትን በዘመናዊ መንገድ የሚቀይር ነው። ፕሮጀክቱ 11 የጋራ መኖሪያ ቤት ሳይቶችን፣ የጀጎል ዙሪያና የዲያስፖራ መንደርን ከማጣሪያ ጣቢያው ጋር የሚያገናኝ 29 ኪሎ ሜትር የፍሳሽ መስመር ዝርጋታን ያካተተ ነው ብለዋል። 5.6 ሄክታር ላይ የሚያርፈው ይህ የማጣሪያ ጣቢያ በቀን 1400 ሜትር ኩብ ፍሳሽ ቆሻሻን የማጣራት አቅም ይኖረዋል ያሉት ኢንጂነር አህመድ ታክሞ የሚወጣው ውሃ ለመስኖና ለአረንጓዴ ልማት የሚውል ሲሆን የሚተርፈው ጠጣር ተረፈ ምርት ደግሞ ለአርሶ አደሮች እንደ ተፈጥሮ ማዳበሪያነት እንደሚያገለግል አስገንዝበዋል። በአሁኑ ወቅት ግንባታው በጥሩ አፈጻጸም ሂደት ላይ የሚገኘው ይህ ግዙፍ ፕሮጀክት በሂደቱ ለበርካታ ስራ አጥ ዜጎችና ባለሙያዎች ሰፊ ስራ ዕድል እየፈጠረም ይገኛል። ይህ ግዙፍ ፕሮጀክት የሲቪልና የኤሌክትሮ መካኒካል ስራዎች አጠናቆ በ2019 በጀት ዓመት መጨረሻ ሙሉ በሙሉ ለግልጋሎት ይበቃል ተብሎ እንደሚጠበቅም ስራ አስኪያጁ ጠቁመዋል። የፕሮጀክቱ ግንባታ ያከናወነ የሚገኘው ሀገር በቀል ድርጅት አለማየሁ ተፈራ የውሃ ስራዎች ግንባታ ጠቅላላ ተቋራጭ የፕሮጀክቱ ስራ አስኪያጅ ኢንጂነር ሙሴ አስፋው ይህ ዘመናዊና ግዙፍ የፍሳሽ ቆሻሻ ማጣሪያ ፕሮጀክት ከአዲስ አበባ ቀጥሎ በአገር አቀፍ ደረጃ በግዙፍነቱ ሁለተኛ መሆኑን ገልጸዋል። ፕሮጀክቱን በጥራትና በፍጥነት ለማጠናቀቅ በከፍተኛ ትኩረት እየተሰራ መሆኑንም አመልክተዋል። በሐረር ከተማ የተከናወነው የኮሪደር ልማት ቅርሶችን ጠብቆ ለትውልድ የሚያሻግር ተግባር መሆኑን የከተማው ነዋሪዎች ተናገሩ። የከተማውን ውበት ከማጉላት ባለፈ የህብረተሰብ ተጠቃሚነትን ለማሳደግ የሚረዱ መሰረተ ልማቶችም የተዘረጉባት መሆኑ ተገልጿል። በተለይም ደሴ ተጨማሪ አላት። ሐረር በተለይም ጥንታዊው የጀጎል ግንብ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገበባት ታሪካዊና ባህላዊ የቅርስ መናኸሪያ ናት። ይህንን ህያው ታሪክና ጥንታዊ ይዘት ሳይበረዝ ለቀጣዩ ትውልድ ማሻገር ደግሞ የክልሉ ብቻ ሳይሆን የአገር አቀፍ ትልቅ ትኩረት የተሰጠው ጉዳይ ነው። አሁን ላይ በሐረር ከተማ እየተገበረ ያለው የኮሪደር ልማት ስራ ዋና ዓላማም የከተማዋን መሰረተ ልማት ማዘመን፣ የነዋሪዎችን የኑሮ ደረጃ ማሻሻልና ከተማዋን ለቱሪስት መስህብነት ይበልጥ ምቹ ማድረግ ነው። አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ የሐረር ነዋሪዎች በከተማዋ የተከናወነው የኮሪደር ልማት ስራ ታሪካዊ ቅርሶችን በጠበቀና በተንከባከበ መልኩ የተሰራ በመሆኑ ለቀጣይ ትውልድ የሚተርፍ ትልቅ አሻራ ማሳረፉን ገልጸዋል። ውልደቴና እድገቴ ጀጎል ነው ያሉት የ80 ዓመት ዕድሜ ባለጸጋ አቶ መሐመድ ዩሱፍ ቀደም ሲል ጀጎልን ጨምሮ ሌሎች በውስጡ የሚገኙ ቅርሶች በቆሻሻና በተለያዩ ምክንያቶች የመበላሸት ና የመፍረስ አደጋ ተጋርጦባቸው እንደነበር አስታውሰዋል። ኮሪደር ልማቱ ቀደም ሲል የነበሩ ችግሮችን የፈታ ለአዛውንቶችና ህጻናት ማረፊያና መዝናኛ የፈጠረ የሐረርን ቀደምት ስልጣኔ ታሪክን በሚመጥን መልኩ የተገነባ መሆኑንም ተናግረዋል። ጀጎል ነው የተወለድኩኝ ያደግኩኝ። ጀጎል ቅርጿን ስታ ሌላ ሆና በፍጹም ለማለፍና እዛ ዘመድ ለመጠየቅ በጣም ይከብደን ነበር። ግን አሁን እንደኔ ያረጁ ቤት የገቡ አዛውንቶች በራቸው ላይ ወንበር ተሰርቶላቸው ወጥቶ ምዝናኑበት እና ኮሪዶር ልማት በሚገባ የተሰራባት ያን ሁሉ ችግር የተወገደባት ጀጎል ሆናለች። ቅርጿን የጠበቀች የድሮ ጀጎል አሁን የውጭ ቱሪስት ይቅርና እኛም ልጆቻችንን ይዘን እንጎበኛታለን እንደ አዲስ። ሐረር አሁን ነው የደመቀችው። በከተማውም በገጠሩም በጀጎል የተሟላ የኮሪደር ልማት ስራ ተከናውኗል ያሉት ደግሞ አባገዳ አህመድ ዩሱፍ ናቸው። የኮሪደር ልማቱ ልጆች በአግባቡ እንዲጫወቱ ምቾት ከመፍጠር ባለፈ መንፈስን የሚያድስ አብሮነትና አንድነትን ያጠናከረ ገጸ በረከት ስለማበርከቱም አንስተዋል። አሁን እንደ ስሟ አሁን ነው ሐረር የሆነችው። እኛ አሁን በእውነት የቀናን ያለ ነው
ኮሪደር ስንል ብዙ ኮሪደሮች አሉ። በተለይ በኮሪደር የከተማ ኮሪደር አለ፣ የጆጎል ኮሪደር አለ፣ የገጠርም አለ። በዛ ሁሉ ያን ሁሉ ተዛዝራችሁ ካያችሁ ድሮ ምን ነበረች ሐረር ከተባለ ሁሉም ሰው መጥቶ ሲመጣ አፍንጫውን ይዞ ነው ምሮጠው ለማለፍ ማለት ነው። አሁን ግን ሁሉም ልጆቻችንም ምንጣፍ አውጥቶ ነው ውጪ ላይ አብሮ የሚቀመጡ። ወይዘሮ ጸገነት ውቤ በበኩላቸው ለልጅ ልጆቻቸው የሚተርፍ የኮሪደር ልማት ስራ ተከናውኗልም ብለዋል። መንግስት በከተማም ሆነ በገጠር ያከናወናቸው ስራዎች ሐረር የቱሪስት መዳረሻዎቿ እንዲጎለብቱ ከማስቻል ባለፈ ለሴቶችና ወጣቶች የስራ ዕድል በመፍጠር ተጠቃሚ አድርጓልም ብለዋል። ለልጅ ልጅ የሚተርፍ ልማት ነው የሰራው፣ እየሰራም ነው። አሁን በሐረር ከተማ ጋራ ላይ ብትሄድ የሚሰራ ፓርክ አለ። አሁን የተጀመረ ፓርክ ሊጀመር በቃ ያለቀ፣ ይሄ ራሱ ቱሪስትን የሚስብ ነው። ሌላው ደግሞ በገጠር ብትሄድ ኮሪደር ልማቱ ልዩ ሆኗል። ስለ እውነት ነው የምለው እኔ ይሄ ነው ብዬ ልናገር አልችልም። የከተማው የገጠሩ የጆጎሉ ኮሪደር ልማት እኛ እድሜ ጨምሮልናል። በቃ እውነት ነው የምነግርህ፣ እኔ ከዚህ በኋላ በሞት አይቆጨኝም። ምክንያቱም ሐረር ምን ያህል እንደተለወጠች ስለማቀ በቃ እኔ ምስክር ነኝ ለመለወጧ። ሌላ ምንም የሚያስፈልግ ሰው አለ ብዬ አልጠብቅም። የኮሪደር ልማት ስራ እየጠፋች የነበረችው ሐረርን የመለሰና ለስራና ለመዝናኛ ምቹ የሆነችው ሐረርን ያሳየን ያሉት ደግሞ ወይዘሮ መልካ ዘከሪያ ናቸው። የኮሪደር ልማት ስራው የብስክሌት የተሽከርካሪና የእግረኛ መንገድን ያካተተ በመሆኑ ለእግረኛና ለተሽከርካሪ ምቹ ሁኔታን የፈጠረ ነው ብለዋል። ጆጎል አካባቢ ተወልጄ ያደኩኝ ነው። በጣም ቆሻሻ፣ በጣም የፈራረሰች የጠፋች ከተማ ነበረች። መጥፋት ላይ ያለች ቅርስ ነበረች ጆጎል። አሁን ግን ክቡር ጠቅላይ ሚኒስትራችንን ራዕይ በመከተል ከተማዎችን ንጹህ ጽዱ በማድረግ እውነትም ሐረር ቅርስ ከተማ፣ የቱሪዝም ከተማ፣ የ74 አሚሮች ከተማ ሆናለች። እውነት ይሄን በማየቴ ደስ ብሎኛል። የኔነት ሳይሰማኝ የነበርኩበት ጊዜ አሁን ለካ ከተሰራ ለውጥ አለ። መስራት ነው የመስራት የሚችሉ እጆችን ክቡር ጠቅላይ ሚኒስትራችን አሳይተዋል። ለሁሉም ክልል ከጫፍ እስከ ጫፍ ሐረር ተለውጣለች። ዛሬ ሐረር የቱሪስት ከተማ ነች። የከተማው ውበትን ከማጉላት ባለፈ የህብረተሰብ ተጠቃሚነትን ለማሳደግ የሚረዱ መሰረተ ልማቶችም የተዘረጉባት መሆኑን አንስተዋል። በክልሉ የኮሪደር ልማት ስራ ባህልና ቅርስን በጠበቀ መልኩ ስለመከናወኑ የተናገሩት ደግሞ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ሬስ ይሱፍ ናቸው። ጆጎል ውስጥ ላይ ያሉ ቦታዎችን የዩኔስኮ እሴቶችን ስታንዳርዶችን በጠበቀ መልኩ ነው ሲሰሩ የነበረው የኮሪደር ልማት ሲሰራ የነበረው። ከዚህ ጋር ተያይዞ የሚመረጡ ቁሳቁሶችንም ማቴሪያሎችን በአጠቃላይ የመንገድ ንጣፎችን፣ ላይቶችን፣ ቀለሞችን እንደዚህ የዩኔስኮ ስታንዳርድ የሐረርን ታሪክ ቅርጽን በማያፋልስ መልኩ ተመርጠው እነሱን በማጸደቅ ስራዎች ተሰርተዋል ማለት ነው። ወደ ውጪውም ብንመጣ ሐረር የራሷ የኪነ ህንፃ ታሪክ ያላት ከተማ ናት። ስለዚህ ዘመናዊውን የኪነ ህንፃ ወር ደግሞ የኮሪደር ልማት ውጭ ላይም በሚሰራበት ወቅት እነዚህን የሐረርን ታሪክ ወይ ደግሞ የሐረርን ስነ ህንፃ ታሪካዊ ስነ ህንፃ ባህሎችን ባካተተ መልኩ ስታንዳርዶቻችን ላይ እንዲካተቱ በማድረግ የኮሪደር ልማቱን ማከናወን ተችሏል ማለት ነው። ስለዚህ የሐረርን የቅርስ ሁኔታ በማያፋልስ መልኩ ነው የኮሪደር ልማቱ ሲከናወን የቆየው። ተቋማትንና ህብረተሰቡን በማስተባበር በጀጎል ውስጥና ዙሪያውም እንዲሁም በከተማው የኮሪደር ልማት ስራው መከናወኑንም አንስተዋል። በሐረሪ ክልል በአሚር ኑር ወረዳ በሌማት ትሩፋት መርሃ ግብር የተሰማሩ ነዋሪዎች ተጠቃሚ እየሆኑ እንደሚገኙ ገለጹ። ነዋሪዎቹ ቀደም ሲል ከገበያ የሚገዟቸውን የግብርና ምርቶች አሁን በየደጃፋቸው ማምረት መቻላቸውን ጠቁመዋል። ዘገባው የመሐመድ አብደላ ነው። ተጨማሪ ያለን በሐረሪ ክልል በአሚር ኑር ወረዳ በተለያዩ የእንስሳት እርባታ ስራዎች ላይ የተሰማሩ ነዋሪዎች እንደገለጹት የሌማት ትሩፋት መርሃ ግብር ካለፈው አሰራር በተለየ መልኩ ምርታማነታቸውን ማሳደጉን ገልጸዋል። ቀደም ሲል ከገበያ የሚገዟቸውን ምርቶች አሁን በደጃፋቸው ማምረት በመቻላቸው ከራሳቸው ፍጆታ አልፈው ለገበያ ማቅረብ እንደቻሉ ጠቁመዋል። ለባኻና ካሁኑ ኩዝመንቲ ወርቢሶ መቆናት ለን ኦገይለን ገርጋረኒ
ከግብርና ልማት ባለሙያዎች ጋር በመሆን ይህንን መሬት ማልማት ጀመርን። በዚያ ሁኔታ አትክልትና ፍራፍሬዎችን ያመረትን ነበር። አሁን ግን ማዕድ ማጋራት ወይም የማዕድ ሙሉ መርሃ ግብርን በመጀመር የንብ ማርባት፣ የአሳ እርባታ እንዲሁም የከብትና የፍየልን ማወፈር ስራዎችን ጀምረን ከነሱም ተጠቃሚ እየሆንን እንገኛለን። በአሁኑ ወቅት በከብት በአሳ በማርና በፍየል እርባታ ላይ እየሰሩ የሚገኙት ነዋሪዎቹ በቀጣይም 1000 የዶሮ ጫጩቶችን ለማስገባት ማቀዳቸውን ገልጸዋል። የወረዳው ምክትል አስተዳዳሪ አቶ አርጁን ሱሌይማን በበኩላቸው መርሃ ግብሩ ከተጀመረ ወዲህ የማህበረሰቡ ተጠቃሚነት እያደገ መምጣቱን ገልጸዋል። ለዚህም ውጤት የምርጥ ዘር የመድኃኒትና የምክር አገልግሎት ድጋፍ በባለሙያዎች አማካኝነት ቀጣይነት ባለው መልኩ እየቀረበ መሆኑን አንስተዋል። ያው ካናቲ ኦሚሻ ቆንደ መጋላ ቲቦል ቀበቴ አካናቲ ለፈሚሶማ ሄክታር ኦልሞስት ዲደሚ ቶርበ ቀምና እንደ ወረዳ 27 ሄክታር የልማት መሬት አለን። ይህም ለንብ ማርባት፣ ለአሳ እርባታ፣ ለከብት ማርባትና ማወፈር እንዲሁም ለአረንጓዴ ልማት እያዋልነው እንገኛለን። በተጨማሪም ኢኒሼቲቮችን ለማስፋፋት ከግብርና ቢሮ ባለሙያዎች ጋር በቅንጅት እየሰራን ነው። እነሱም የተለያዩ ምርጥ ዘሮችንና መድኃኒቶችን በማቅረብ እየደገፉን ይገኛል። የወረዳው የግብርና ባለሙያ አቶ ኤልያስ አባስ እንደገለጹት የሌማት ትሩፋት ስራ በቴክኖሎጂ ከተደገፈ በየትኛውም ቦታ ውጤታማ መሆን ይቻላል ብለዋል። በአሁኑ ወቅት የቤተሰብን ብልጽግና ለማረጋገጥ የጓሮ አትክልት ልማትን ለማስፋፋት እየተሰራ መሆኑንና ለአሳ እርባታ የተቀመጠውን ውሃ ለአትክልት ልማት በመጠቀም ተጨማሪ አትክልትና ፍራፍሬ ለመትከል መሬት እየተዘጋጀ መሆኑን አክለዋል። ኢቲያንሱ አማሊ አማ አዝጉባራ ይላል ተሸራስ ከኘ ቢሻን ትጉነ ቁርጦሚ ወርሱ ጅር ቁርጦሚ ማሊፍ ልክ አሁን እንዳየነው በሸራ ላይ ውሃ በመቋጠር አሳ እያረቡ ይገኛል። ከብቶችንም በማወፈር ወይም በማደለብ ለገበያ እያቀረቡ ነው። ንብንም በማርባት ማር እያመረቱ ይገኛሉ። ይህንን ምርት ለራሳቸው ከመጠቀም ባለፈ ለገበያ እያቀረቡት ነው። በዚህ ዓመትም 3 ሰንጋዎችን እያንዳንዳቸውን በ200 ሺህ ብር መሸጥ ችለዋል። በመጨረሻም ነዋሪዎቹ የክልሉ ግብርና ልማት ቢሮ ላደረገላቸው የቁሳቁስ ድጋፍ ምስጋናቸውን አቅርበዋል። በአፍ መፍቻ ቋንቋ መማር በትምህርት አቀባበልና ውጤታማነት ላይ አዎንታዊ ለውጥ ማምጣቱን ተማሪዎች ገለጹ። በዚህም በትምህርት ገበታ ላይ የሚገጥሟቸውን ተግዳሮቶች በከፍተኛ ሁኔታ እንደቀነሰላቸው ገልጸዋል። ፍቃዱ በላይ ተጨማሪ አለው። በአፍ መፍቻ ቋንቋ መማራችን ትምህርታችንን በቀላሉ በመረዳት ውጤታችን ላይ አዎንታዊ ለውጥ እንዲያመጣ አስችሎናል ሲሉ በሐረሪ ክልል የሚገኙ የአንደኛ ደረጃ ትምህርት ቤት ተማሪዎች አስታውቀዋል። ህጻናት መጀመሪያ አፋቸውን በፈቱበት ቋንቋ ትምህርትን ሲጀምሩ ያስተሳሰብ አቅማቸውና የመቀበል ብቃታቸው በከፍተኛ ደረጃ እንደሚጨምር የትምህርት ሚኒስቴር መረጃዎች ያመለክታሉ። በትምህርት ገበታ ላይ የአፍ መፍቻ ቋንቋን መጠቀም ተማሪዎች ትምህርትን በቀላሉ እንዲረዱና የተሻለ ውጤት እንዲያስመዘግቡ ከፍተኛ አስተዋጽኦ ያበረከተ መሆኑን በክልሉ የሚገኙ የአንደኛ ደረጃ ትምህርት ቤት ተማሪዎች አስታውቀዋል። ስሜ ኤልዳና ሃይማኖት ይባላል። የመማረው ራስ መኮንን ትምህርት ቤት ሲሆን የ5ኛ ክፍል ተማሪ ነው። እሺ የአፍ መፍቻ ቋንቋዬ አማርኛ ሲሆን በአፍ መፍቻ ቋንቋዬ በመማሬ ጥሩ ውጤት ለማምጣት ረድቶኛል እና ደግሞ ሌሎች ቋንቋዎችን በአፍ መፍቻ ቋንቋዬ እየተማርኩኝ የሌሎች ቋንቋ ተናጋሪም ለመሆን አስችሎኛል። ሱሜ መሪያም አዲል ይለሆል ሳታኝ ዲ ክላስ እንተኝ ራስ መኮንን ይለምዳ። እኔ የአፍ መፍቻ ቋንቋዬ ሐረሪ ነው። በአፍ መፍቻዬ ቋንቋዬ መማሬ ከመምህሮቼና ከትምህርት ቤት ጓደኞቼ ጋር በቀላሉ እንድግባባ አስችሎኛል። እኔ መቃን ከየናስ ምስማ መሐመድን ዛማ ከኔም በረድ መነበርነታ ሞዴል ተከፋ ፎታቱር በካሰቲን በረዳ እኔ ኸረን የአፍ መፍቻ ቋንቋዬ ኦሮምኛ ነው። የመጀመሪያ ቋንቋዬ ነውና በአፍ መፍቻ ቋንቋዬ መማሬ ብዙ ጥቅም አስገኝቶልኛል። በቋንቋዬ መማሬ በትምህርት ገበታዬ ላይ ውጤታማ እንደሆንም አስችሎኛል። ተማሪዎቹ በተለይ በአንደኛ ደረጃ ትምህርታቸው የአፍ መፍቻ ቋንቋቸውን መጠቀም መቻላቸው አዳዲስ ቋንቋዎችንና በተለይ የሳይንስ ትምህርቶችን ያለምንም ችግር ለመረዳት እገዛ እንዳደረገላቸውም ተናግረዋል። በአፍ መፍቻ ቋንቋ መማር በትምህርት ላይ ያለውን ፋይዳ ከፍተኛ መሆኑን የሚገልጹት ተማሪዎቹ በትምህርት ገበታ ላይ የሚገጥሙ ተግዳሮቶችን እንደቀነሰላቸውም ጠቁመዋል። እሺ በአፍ መፍቻ ቋንቋዬ በመማሬ በማላውቀው ቋንቋ ብማር አሁን ያንን ቋንቋ ሳላውቀው ጥሩ ውጤት ማምጣት አልችልም ነበር። በመማር ማስተማር ውስጥ ጥሩ ውጤት ለማምጣት ረድቶኛል እና በማህበረሰብ ውስጥ ደግሞ ጥሩ የማህበራዊ ህይወት እንዲኖረኝ እንዲሁም ሌሎች ቋንቋዎችን አውቄ ከሌሎች ሰዎች ጋር ለመግባባት አስችሎኛል። ጌሲናን እንታ አናፌ ፈተኹቦ ጌሲናን
አፌን የፈታሁት በሐረሪ ቋንቋ ስለሆነ በቋንቋዬ መማሬ ብዙ ጥቅሞችን አስገኝቶልኛል። ተማሪዎቹ አክለውም የአፍ መፍቻ ቋንቋ በትምህርት ቤትና በማህበረሰቡ መካከል ያለውን ግንኙነት ይበልጥ እንደሚያጠናክረውም ጨምረው ገልጸዋል። በአፍ መፍቻ ቋንቋ መማራችን በትምህርታችን ላይ ውጤታማ እንድንሆንና ማንበብና የመረዳት አቅማችንን እንዲያድግ ከፍተኛ አስተዋጽኦ አድርጎልናል ሲሉም ተናግረዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አረንጓዴ አሻራ መርሃ ግብር ውጤት አረንጓዴ ወርቅ ነው አሉ። በሌላ ዜና የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው ሲል የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተናገሩ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌኒሽ መልስ በተከታይነት ታቀርበዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ አረንጓዴ አሻራ መርሃ ግብር ውጤት አረንጓዴ ወርቅ ነው ሲሉ ተናገሩ። ጠቅላይ ሚኒስትሩ የዘንድሮን የአረንጓዴ አሻራ መርሃ ግብር ተስፋን መትከል በሚል መሪ ሀሳብ በትላንትናው ዕለት በቢሾፍቱ ከተማ በይፋ አስጀምረዋል። ተስፋን መትከል የሚለው የዘንድሮ መርሃ ግብር መሪ ሀሳብ ከሰው ልጅ መንፈሳዊ እድገት ጋር የሚያያዝ ሲሆን አረንጓዴ ጸዳል ውስጣዊ ሰላምን የመስጠትና የተረበሸን ማንነት የማከም የተፈጥሮ ጉልበት እንዳለው አብራርተዋል። መርሃ ግብሩ የገረጣውን ምድር በአረንጓዴ ልብስ ከማልበስ ባለፈ ህዝቡ በአንድ ልቦና ተደምሮ እንዲሰራ በማድረግ የመደመርን ኃይል በተግባር የሚያሳይ የስነ ልቦና ለውጥ መሆኑን ጠቁመዋል። የአረንጓዴ አሻራ ውጤት አረንጓዴ ወርቅ መሆኑን የገለጹት ጠቅላይ ሚኒስትሩ ቢዋቡበት ጌጥ ቢነግዱበት ደግሞ ታላቅ ሀብት መሆኑንም ተናግረዋል። የአረንጓዴ ውርስ ትውልድ በድህነትና እርዳታ የሚታወቅበትን ታሪክ ቀይሮ በልቶ ጠግቦ ሌላውን ማገዝ የሚችልበትን ብሩህ ነገ ዛሬ የሚስልበት ነው ሲሉ አስገንዝበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአረንጓዴ አሻራ አይችሉም የሚሉ የጥርጣሬ ድምጾችን በተግባር መስበር እንድትቻለና በዚህም ዓለም መደመሙን አንስተዋል። ይህ የእንችላለን ስለልቦና ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግዙፍ ግንባታም ትልቅ አርማና አንቀሳቃሽ ኃይል እንደሚሆንም አመልክተዋል። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው ሲሉ የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ተናገሩ። ሀገርን ከባዕድ ወረራና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር አየር ኃይል መገንባቱን የገለጹት ዋና አዛዡ የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ሆኗልም ነው ያሉት። በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብር መስዋዕትነት ለመክፈል ዝግጁ የሆነና ጠላትን አምርሮ የሚጠላ ጀግና ሰራዊት መገንባቱንም ተናግረዋል። የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቅ ማስቀረት ነው። ሆኖም ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑንም በተግባር ያረጋግጣል ብለዋል። ጀግኖች አብራሪዎቻችንና ቴክኒሻኖቻችን የኢትዮጵያን ሰማይ በንቃት በመጠበቅ ላይ ይገኛሉ ያሉት ሌተናል ጄኔራል ይልማ ተቋሙ አሁን ላይ በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የኃይል ስምሪትና የላቀ ሎጂስቲክ አቅም መገንባቱን አብራርተዋል። ኢትዮጵያን ለማስደፈር የሚያልሙ ኃይሎች ሰማያችንን ተቀን በንስር አይን የሚጠብቁና በጽኑ ክንድ የሚቆጣጠረው ጀግናው አየር ኃይል የታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁት ይገባል ማለታቸውን የመከላከያ ኦንላይን ዘገባ ያመላክታል። የኢትዮጵያ ወደ ቻይና የሚላኩ ምርቶች የወጪ ንግድ የ67 በመቶ እድገት ማስመዝገቡን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር እንዳስታወቀው ኢትዮጵያ ባለፉት 5 ዓመታት የተለያዩ ምርቶቿን ወደ ቻይና ገበያ በመላክ በድምሩ 804.163 ሚሊዮን የአሜሪካ ዶላር ገቢ ማግኘት የቻለ ሲሆን ይህም በሁለቱ ሀገራት መካከል ያለውን የንግድ ትስስር ወደ አዲስ ምዕራፍ ያሸጋገረ ስኬት ሆኖ ተመዝግበዋል። ለዚህ አጠቃላይ የወጪ ንግድ ስኬት በበጀት ዓመቱ የተመዘገበው አፈጻጸም ከፍተኛውን ድርሻ ይዛል ተብሏል። ይህ አስደናቂ እድገት ኢትዮጵያ ለዓለም ገበያ ካቀረበችው አጠቃላይ የ18.358 ቢሊዮን ዶላር ገቢ ውስጥ የቻይና ገበያ ድርሻ ወደ 4.4 በመቶ ከፍ እንዲል አድርጎታል።
ወደ ቻይና ከሚላኩ ምርቶች መካከልም ቡናና ሰሊጥ ቀዳሚውን ስፍራ የያዙ ምርቶች መሆናቸው ታውቋል። በሌላ በኩል በሁለቱ ሀገራት መካከል ያለው አጠቃላይ የንግድ ልውውጥ ባለፉት 5 ዓመታት ውስጥ 29.12 ቢሊዮን ዶላር መድረሱ የሀገራቱን የንግድና ኢኮኖሚ ትስስር ጥንካሬ በግልጽ የሚያሳይ መሆኑ ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር በቀጣይም የቻይናን ሰፊና አማራጭ ገበያ ይበልጥ ለመጠቀም እንዲሁም የሀገራችንን የኤክስፖርት ድርሻ በከፍተኛ ደረጃ ለማሳደግ የሚያስችሉ ስትራቴጂካዊ ስራዎችን አጠናክሮ እንደሚቀጥል በመረጃው አስታውቋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። በ2018 ዓ.ም ባለፉት 9 ወራት በኤሌክትሪክ መሰረተ ልማት ላይ በተፈጸሙ ስርቆቶች ሳቢያ ከ239 ሚሊዮን ብር በላይ ኪሳራ መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በአገልግሎቱ የሪጂኖች የህግ አገልግሎት ድጋፍና አስተባባሪ ኃላፊ አቶ ወንደሰን ጌታቸው ለአዲስ ዘመን ጋዜጣ እንደገለጹት ባለፉት 9 ወራት ብቻ በተለያዩ የአገሪቱ ክፍሎች 329 የመሰረተ ልማት ስርቆት ወንጀሎች የተፈጸመ ሲሆን እነዚህ ወንጀሎች የኃይልና የትራንስፎርመር ስርቆትን ጨምሮ ለኮሪደር ልማት የተዘረጉ ኬብሎችን ያካትቱ ናቸው። የመሰረተ ልማት ስርቆቱ በሀገር ላይ የደረሰ ያለው ማህበራዊና ኢኮኖሚያዊ ስብራት ከፍተኛ መሆኑን ያብራሩት አቶ ወንደሰን የትራንስፎርመር ክፍሎችና የመዳብ ገመዶች በሚሰረቁበት ወቅት የኃይል አቅርቦት በድንገት የሚቋረጥ በመሆኑ የህብረተሰቡን የዕለት ተዕለት እንቅስቃሴ በእጅጉ እያስተጓጎለ እንደሚገኝም ገልጸዋል። ተቋሙ መሰረተ ልማቶችን ለማስፋፋትና ለተጠቃሚዎች ለማድረስ ሊያውለው የነበረውን ጠቃሚ ጊዜና ሀብት የተሰረቁትን ለመተካት እንዲውል በመገደዱ የሀገሪቱን የልማት ፍጥነት በእጅጉ እየጎዳው እንደሚገኝም ተናግረዋል። በመሰረተ ልማት ላይ በሚደርሰው ስርቆት ተጎጂው የኢትዮጵያ ኤሌክትሪክ አገልግሎት ብቻ ሳይሆን ሁሉም የሀገሪቱ ዜጋ መሆኑን ያመላክቱት አቶ ወንደሰን ድርጊቱ አሁን ካለበት ደረጃ አልፎ ወደ ከፋ ብሔራዊ ቀውስ ከመድረሱ በፊት አስቸኳይ መፍትሄ ሊበጅለት ይገባል ብለዋል። ችግሩን በዘላቂነት ለመቅረፍ የመንግስት የህግ አስከባሪ አካላት እርምጃ ብቻ በቂ አለመሆኑን የጠቆሙት ኃላፊው ህብረተሰቡ፣ የጸጥታ አካላትና እያንዳንዱ ዜጋ እነዚህን የልማት አውታሮች እንደ ሀብቱ በመቁጠር የመጠበቅና የመከላከል ኃላፊነቱን እንዲወጣ ጥሪ አቅርበዋል። ወደ ዓለም አቀፍ ዘገባ ስናልፍ የኢራንን ጦርነት የሚያስቆመው ስምምነት ቀጥሎ የስምምነቱ ዝርዝር በቅርቡ ይፋ እንደሚደረግ የአሜሪካው ፕሬዝዳንት አስታወቁ። ከዚህ ጋር በተያያዘም አሜሪካና ኢራን በተስማሙበት የመግባቢያ ሰነድ መሰረት በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦች ክፍያ መፈጸም እንደማይጠበቅባቸው የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ገልጸዋል። ዘገባው የቢቢሲ ነው። ሌኒሽ መልስ ተጨማሪ አላት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመና ዝርዝሩም ይፋ እንደሚደረግ አስታወቁ። የስምምነቱ ዝርዝር ይፋ ይደረጋል ተብሎ የተጠበቀ ሲሆን ይፋዊ ፊርማ የማኖር ስነ ስርዓቱ የፊታችን አርብ በጄኔቫ የሚከናወን ይሆናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ትግሉ አላከተመም ብለዋል። አገራቸው አሁንም በተጠንቀቅ እንደቆመችና በደቡብ ሊባኖስ ከውጊያ ነጻ የሆነ ቀጠና እንደሚኖራት ገልጸዋል። የኢራን ፕሬዝዳንት ስምምነቱ በአግባቡ ከተተገበረ ለኢራን የሚያኩራ ሰነድ ነው ማለታቸውን የአገሪቱ መገናኛ ብዙሃን ዘግበዋል። አንድ የአሜሪካ ከፍተኛ ባለስልጣን እንደተናገሩት የመግባቢያ ስምምነቱ መፈረሙን ተከትሎ የሆርሙዝ ወሽመጥ በአፋጣኝ ይከፈታል ተብሎ ይጠበቃል። በስምምነቱ መሰረት በሊባኖስ ወታደራዊ ዘመቻ መቆም እንዳለበትም ተገልጿል። የሊባኖስ ባለስልጣናት ተፈናቃዮች የአካባቢው ደህንነት ሳይረጋገጥ እንዳይመለሱ ቢያሳስቡም ብዙዎች ወደ ቤታቸው የተመለሱ ይገኛሉ። ከዚህ ጋር በተያያዘም አሜሪካና ኢራን በተስማሙበት የመግባቢያ ሰነድ መሰረት በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦች ክፍያ መፈጸም እንደማይጠበቅባቸው የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ገልጸዋል። ምክትል ፕሬዝዳንቱ ከሲኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ የሆርሙዝ ወሽመጥ ለረጅም ጊዜ ከክፍያ ነጻ ይሆናል ብለን እንጠብቃለን ብለዋል። ጦርነቱ መነሳቱን ተከትሎ ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች የክፍያ ስርዓት ዘርግታ ቆይታለች። አሁን ከአሜሪካ ጋር በተደረሰው ስምምነት አማካኝነት በሆርሙዝ ወሽመጥ በኩል ያለ ክፍያ ማለፍ ጊዜያዊ ሊሆን እንደሚችል የተናገሩት የአሜሪካው ምክትል ፕሬዝዳንት ዘላቂ መፍትሄ ለማግኘት ከኢራን ጋር መወያየት እንደሚቀጥሉ አስረድተዋል። ክፍያውን ማስቀረት በቴክኒክ ድርድር ወቅት የምናነሳው ጉዳይ ይሆናል። አብረን በጠረጴዛ ዙሪያ ተቀምጠን የምንወያይባቸው በጣም ጠቃሚ ነጥቦች ይኖራሉ ብለዋል። በመጨረሻም ወደ ስፖርት ዘገባዎች ስናልፍ
ትላንት በተደረገ የዓለም ዋንጫ ጨዋታ ኬፕ ቨርዴ ከስፔን፣ ግብጽ ከቤልጂየም አቻ ተለያዩ። በሌላ ጨዋታ ንጋት ላይ በአሜሪካ ምድር የእግር ኳስ ጨዋታውን ያደረገችው ኢራን ከኒውዚላንድ ነጥብ ተጋርታለች። ጅላሉ ኑሪ ተጨማሪ ያለው የኢራን የዓለም ዋንጫ የመጀመሪያ መርሃ ግብር በፖለቲካ ጉዳይ ምክንያት ብዙ ሲወራበት ነበር። በ90 ደቂቃ በሶፊ ስቴዲየም በነበራቸው የሜዳ ላይ ቆይታ ግን ውበት ያለው እግር ኳስን አስመልክተው ነበር ተመልካችን ያዝናኑት። የዓለም ዋንጫ ጉዞዋ በጦርነትና በጉዞ ገዳ ጭጋግ ጨልሞ የነበረው ኢራን ሁለቴ ከኋላ ተነስታ ነው የሁለታቸው ውጤትን ማስመዝገብም የቻለችው። በዓለም ዋንጫ ተሳታፊ ከሆኑ ሀገራት በደረጃ ከኋላ ሶስተኛ የሆነችው ኒውዚላንድ እንቅስቃሴዋ ማሳማኝ ነበር። በሰኞ ዕለት የተካሄዱ አራቱም ጨዋታዎች ባቻ ውጤት የተጠናቀቁ ሲሆን ግብጽም ከቤልጂየም ጋር ፍልሚያዋን ባቻ ውጤት በመጨረሷ የምድብ 7 ተፋላሚ ሀገራት እኩል አንዳንድ ነጥብን ይዘው ተሰልፈዋል። ኢራን ወደ ጨዋታው በ4-4-2 አሰላለፍም ነበር የገባቸው። የዓለም ዋንጫው የመጀመሪያ ሰርፕራይዝ ውጤቱንም ትናንት ምሽት ስፔን በኬፕ ቨርዲ ነጥብን እንድትጥል በተገደደችበት መርሃ ግብር አስመልክቶናል። በፊፋ የሀገራት ደረጃ ከስፔን በ61 ልዩነት ርቆ የሚገኘው የምዕራብ አፍሪካው ሀገር ነው የዓለም ዋንጫውን ዘንድሮ ያሳኳል የተባለለትን የሉዊስ ዴላፎንቴ የቡድን ድክመት ከሜዳ ላይ ያሰጣው። ሴኔጋል በ2002 የዓለም ዋንጫ አሸናፊ የነበረችውን ሀገረ ፈረንሳይ 1-0 ስታንበረክክ የነበረውን ስሜት ያህል ባይደርስም ሰሜን ኮሪያ በ1966 ጣሊያንን የረታችበትን ፍልሚያ ያህል ባያስደምምም ልክ እንደ ሳውዲ አረቢያ የዛሬ 4 ዓመት ሜሲ የት አለ ብላ ስታስጠይቅ እንደነበረው ባያስደንቅም በዓለም ዋንጫው ኬፕ ቨርዲ በመጀመሪያ ተሳትፏ በመጀመሪያ መርሃ ግብር ከስፔን ላይ የመጀመሪያ 1 ነጥቧ ማሳካቷ ለዓመታት ሲነገር የሚቆይ ታሪክ ይመስላል። ኬፕ ቨርዲ በዓለም ዋንጫ ማጣሪያውን ቢሆን ካሜሮን፣ አንጎላና ሊቢያ የሚገኙበትን ምድብ ነው አንደኛ ሆኖ በመጨረስ በሜዳቸው አንድም ፍልሚያ ሳይረቱ ወደ ዓለም ዋንጫው ያቀኑት። ከመዲናችን አዲስ አበባ ያነሰ 530,000 የህዝብ ቁጥርን የያዘችው ሀገር ለአፍሪካውያን የይቻላል መንፈስን በድጋሚ በሜዳ ላይ ተጋድሎ ጽፋ ወጥታለች። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ